ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ምርጥ የሆናችሁ ቤተሰቦቼ እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ድጋሚ በሌላ ቪዲዮ እናንተ መጥቻለሁኝ። ዛሬ ሩታ የመጨረሻ ያለችውን ውሳኔ ይዛ መታለች። በምን መንገድ ጉዳዩን ማስጨረስ እንዳለባትም ይዛ መታለች ማለት ነው። እንዲህ ባይሆን በጣም ደስ ይለን ነበረ። እንደዚህ ያለ ግርግር ባይፈጠር ደስ ይለን ነበረ። ትናንትና እንደምታስታውሱት ከጋሽዬ ጋር አብረው መጥተው ነበረና ጉዳዩን በጋሽዬ በኩል እንዲያልቅላት ጋሽዬን አናግራ ነበረ። ጋሽዬን ቃል ገብተውላት ነበረ እንደምታስታውሱት ማለት ነው። ወረቀቱ ላይ አብርሃምን እንዲያስፈርሙላት ጠይቃ ነበረ። ጋሽዬም ቃል ገብተው ነበረ ዛሬ እንደሚመጣ ቃል ገብተው አስፈርምልሻለሁ ችግር የለውም ልጄ ብለዋት ነበረ። ሆኖም ግን ጋሽዬም በቃላቸው አልተገኙም። በቃላቸው ያልተገኙበት ምክንያት ደግሞ የአብርሃም በቃሉ አለመገኘትና አለመምጣት ነው እንጂ ጋሽዬ ዋሽቶ አይደለም። ነገር ግን አንድ ነገር በደንብ መረዳት ያለብን ነገር ጋሽዬ ባለፈው ምን ብለዋል? ከኔም አቅም በላይ ነው ብለው ነበረ። ውስጤም እየቆሰለ ነው፣ ግን አምቄ ይዤዋለሁ፣ አፍኜ ይዤዋለሁ። ስለዚህ አብርሃም ከሩታ ብቻ ሳይሆን ከጋሽዬም አቅም በላይ መሆኑን ተናግረዋል ማለት ነው። ኢቭን ጤንነቱን ሁሉ እስከሚጠራጠሩ ድረስ ደርሰዋል ማለት ነው ቤተሰቦች ሁሉ ማለት ነው። ነገር ግን ዛሬ ሄርሜላ ማነው ሩታ ጉዳዩን በራሷ በወንድሞቿ በኩል ለመጨረስ ወደዚህ መታለች። ትላንትና አብርሃም ከሄርሜላ ጋር አንድ ክፍል አድርጓል። ማንን ለመዋሸት ማንን ለማብሸቅ እንደሆነ ግራ ይገባናል። በዚህ ሰዓት ላይ ከሷ ጎን መሆን ባለበት ሰዓት ላይ እሷን ለማብሸቅ ሌላ ነገር ማድረግ አስፈላጊ ነው ብዬ አላስብም። ከሄርሜላ ጋር እንግዲህ አንድ ክፍል አድረዋል። ይህንን ደግሞ ምን ብለን እንደምንይዝለት አናውቅም። ዛሬ ምን ተፈጠረ የሚለውን ነገር ሰፋ አድርገን እናያለን። ቤተሰቦቼ ወደ ቪዲዮ እንሂድና ሀሳብ እንስጥበት። የሩታንም ሀሳብ እንስማ ማለት ነው። የወንድሞቿንም ሀሳብ አንድ ላይ እንሰማለን። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ ከወዲሁ በትህትና ጠይቃለሁ። ወደ ቪዲዮ እንለፍ። ትናንትና ከጋሼ ጋር ተገናኝተን ነበረ። አንዳንድ ነገሮችን ለማውራት ሞክረን ነበር። ጋሼ ለኔ ቃል የገቡልኝ ነገር ነበር እና ዛሬ ይሄን ነገር ማድረግ አልቻለም መሰለኝ ጋሽዬ። አዎ ማድረግ አለመቻል ምን መሰላችሁ? ፍላጎት ማጣት አይደለም። በእርግጠኝነት ጋሽዬና አብርሃም በደንብ ተነጋግረዋል። ስለዚህ መጀመሪያውን ለሩታ ሞራል ብለው ነው ጋሽዬ ነገሮቹን እናስተካክላለን ሲሉ የነበሩት እንጂ በእርግጠኝነት ሩታና አብርሃም አንድ ላይ ይቀጥላሉ የሚል እምነታቸው ያለቀ ይመስለኛል። ምክንያቱም ይህን ጉዳይ ማንሳት የነበረባቸው ከዚህ ፊት ነበረ። ያንን ነገር ሊያደርጉ አልቻሉም። ከአቅማቸው በላይ መሆኑን የሚያሳይ ነው። እኔም ከዚህ በላይ ጋሽዬ እንዲጨነቁ ወይም መጫን አልፈልግም። በራሴ መንገዶች ነገሮችን ለማስተካከል ሞክራለሁ ማለት ነውና ትክክለኛና ትክክለኛ ውሳኔ ነው። እንግዲህ ሩታ አሁን በዚህ መንገድ ነገሮችን ለማስተካከል በራስሽ መንገድ ነገሮችን ለማስተካከል መሞከር ትክክለኛ ውሳኔ ነው። ምክንያቱም እንዳልሹ ጋሽዬ በቃ ማለት በጣም ስለሚወዱሽ ስለሚያከብሩሽ እንደ ልጃቸው ስለሚያዩሽ ያንቺን ሞራል ለመጠበቅ ብለው ነው እንጂ አብርሃም ለሳቸው ታዛዥ ሆኖ አይደለም። አብርሃም ታዛዥ አይደለም። ሲጀመር ቢታዘዝ ኖሮ አንቺ ጋር ሳይሆን አብርሃም ጋር ነበር የሚሄዱት ጋሽዬ ማለት ነው። ስለዚህ ዛሬም ያልሆነው ለዛ ነው። በጣም የሚያሳዝነው ነገር ፈረንጁ እንኳን እዛ ድረስ ሄዶ ነበር ዛሬ ማለት ነው። አንድ ላይ ተኝተው ነው ያገኛቸው። በጣም ደስ የማይል ነገሮች ነው እዛ ያለው ማለት ነው። ስለዚህ ሩታ ዛሬ አሁን እስከ ኩሪፍቱ ድረስ ለመሄድ ነው ሐሳብ ይዛ የመጣችው። እሱ ነገር ትክክል ነው ብዬ አላስብም። መሄድ የለብሽም ከነሱ ጋር እዛ ሄደሽ አፍ መካፈት አስፈላጊ አይደለም። በቃ ጉዳዩ ማለቅ ካለበት ከዛ ውጭ ቢሆን ጥሩ ነው። በቃ እዛ ድረስ ልጅሽን ጥለሽ መሄድ የለብሽም። እሺም ተነጋግሮ ነበር ይመስለኛል ከሱ ጋራ እና እሺ ያለው አይመስለኝም። ሊመለስ ፈቃደኛ ይሆን አይመስለኝም። እኔ ደግሞ በእንደዚህ አይነት ጉዳይ ታስሬ መቀመጥ አልፈልግም።
እሱ እንደፈለገ እየሆነ ነው ያለው። እሱ የራሱን ህይወት እየኖረ ነው ያለው። አዎ የራሱ ህይወት ብቻ አይደለም፣ አንዲትን የተከበረችን ሴት የሚያረክስ ወንድ መኖር የለበትም አጠገቧ። በስሟ መጠራት የለበትም። የሩታ ባል መባል የለበትም። ሊበቃው ነው የሚገባው ማለት ነው። ገብቷችኋል አይደለ? የእሷ ባል ነው ምናምን የሚለው ነገር መውረድ ነው ያለበት። በቃ እንደዚህ የሚልከሰከሰ ወንድ ለማንም ሴት አይገባም። ቤቷን ለምትወድ ትዳሯን ለምትወድ ሴት አይገባም። ስለዚህ ዛሬ እሷ ልጇን ጥላ በዚህ ደረጃ ውጭ ማለት የለባትም። የአብርሃም ጉዳይ ባይሆን ነው። ስለዚህ እኔ ደግሞ እዚች ጋር ለምን ቴንሽን ውስጥ ገባለሁኝ? ለምን የራሴን ነፃነት አጣለሁ? ከሱ ጋር ያለኝን ጉዳይ ግን ሙሉ ለሙሉ ጨርሼ ራሴን አእምሮዬን ፍሪ ማድረግ እፈልጋለሁ። ልክ ነው። ይሄ ምንም ጥያቄ የለውም። አብርሃም የሚባለውን በህይወቱሽ ውስጥ አንዳንዴ እኮ የሆነ ስጨርሱት ራሱ ከአይምሯችሁ ላይ ውርድ የሚል ነገር አለ አይደል? አለቀ። የተለያየ ሰዎች መሆናችሁ ራሱ ነፃነት ይሰጣል አይደለ? ብዙ ነገር አንጻር ፍሪ መሆን ስላለብኝ ይሄንን ነገር ማስጨረስ አለብኝ። መጀመሪያ ኖባና አቡሻ መጥተዋል። ስለዚህ እነሱን አግኝቻቸው ከነሱ ጋራ አብሬ መሄድ እፈልጋለሁ ማለት ነው ወደ ኩሪፍቱ። ኖባና አቡሻ እንግዲህ ከዚህ በፊት አስታውሳላችሁ ስህተት የሆነ ነገር ሰርተዋል። ያኔ ማይሆን መረጃ ይዘው መጥተው ስህተት ሰርተዋል። ነገር ግን አብርሃምን ይቅርታ ጠይቀዋል በወቅቱ። ድጋሚ ግን እናንተ ህይወት ውስጥ አንገባም ብለው ይቅርታ ጠይቀው ነው የወጡት። ይቅርታ ጠይቀው ወጡ፣ አልተመለሱም እነሱ ህይወት ውስጥ ማለት ነው። ይሄ ሁሉ ነገር ሲፈጠር እንግዲህ ያን የተጀመረው ጉዳይ ነው እስካሁን ያለው። እነሱ ቢወጡም ግን ነገሩ አልተስተካከለም። እኛም ብንሆን በዛ ጊዜ እነዚህ ልጆች እንዲወጡ እንፈልግ ነበረ። ምክንያቱም ነገርም ከማስፋት በስተቀር ምንም የሚፈጥር ነገር ስላልሆነ ማለት ነው። አሁን ግን ያስፈልጋሉ። እንደው ቢቻል አብርሃም መረገጥ አለበት። ገብቷቸዋል። በቃ እኔ እንደ ወንድ እንደ እህቴ ሳስብ በእህቴ ላይ እንደዚህ አንድ ወጠጤ እንዲጫወትባት አልፈልግም። ትክክል ስላልሆነ ማለት ነው። ለሷ ደግሞ ይህን ፍቺ ማድረግ በማንኛውም መንገድ ይፈቀድላታል። በማንኛውም መንገድ ማለት ነው። ከህግም አንጻር ባይዘዌ ወንጀል ነው። ሚስቱን አስቀምጦ ከሌላ ሴት ጋር ወዲያ ወዲህ ማለት አንድ ወንድ ከህግ አንጻር ቢሄድ ያስጠይቋል። በመጽሐፍ ቅዱስም መብት አላት የመፍታት ማለት ነው። ብቸኛው ባልና ሚስቶች የሚፋቱበት መጽሐፍ ቅዱስ እንኳን የሚያስቀምጠው ዝሙትን ነው። ይሄ ዝሙት ስለሆነ ማለት ነው። ማለት አናግሮኝ ሄዶ ነበረ። እሱንም ለማግኘት ነው ሄዶ ነበረ ወደ እንትን ኩሪፍቱ ወደ ደብረ ዘይት ቡርክ እናገኘው ብራን ያገኘው እና ሊያገናኘው የቻለ አይመስለኝም ከአብርሽም ጋር። ምክንያቱም እሱ በጋርድ የሚንቀሳቀስ ሰው ነው። አብርሃም በጋርድ ነው የሚንቀሳቀሰው። ጋርዶቹ ደግሞ እንደዚህ ያሉ ነገሮችን ከሩቁ ለመምታት ጥረት ያደርጋሉ ማለት ነው። ለቤተሰብ እንኳን ክብር የሌላቸው ጋሽዬም ከዚህም ፊት ተናግሯል። የሩታ ማክስት እነ ብሩክን ተናግራለች። እያደረጋችሁ ያላችሁት ነገር ትክክል አይደለም፣ ለምን የሰው ህይወት ትበጠብጣላችሁ ብላ ለብሩክ ተናግራለች። እነሱ ግን ቀጥለውበታል። የሰው ህይወት በማመሰቃቀል ምን እንደሚያገኙ ፈጣሪ ይወቀው። ይሄ አሉ እንደዚህ ያሉ ሰዎች በጣም በብዙ። ወንድሞቼን ጠርቼ እዛው ያለበት እሄዳለሁ ማለት ነው። ስለዚህ አብረን እናስፈርመውና ጉዳዩን በሙሉ ጨርሳለሁ ማለት ነው። ምክንያቱም እኔ በእንደዚህ አይነት መንገድ መቀጠል ለኔ ከባድ ነው ከዚህ በኋላ። በነገራችን ላይ ሩታሂና መለመን የማይጠበቅባትም ታውቃላችሁ አይደለ? ለመፈረም ህግ ራሱ ያስገድደዋል። ከአንድ ሚሊሻ ጋር ብትሄድ ሳይወድ በግዱ ከአንድ ፖሊስ ጋር ሳይወድ በግዱ ማለት ነው ኢሚዲየትሊ ነው የሚፈረም። ለህግ ታዛዥ መሆን መቻል አለበት። እያደረገ ያለው ነገር በወንጀልም ስለሚያስጠይቀው ኢሚዲየትሊ ነው መፈረም ያለበት በቃ። ስለዚህ ፍላጎቱ ከሄርሜላ ጋር መቀጠል አይደለ? ይመቸው። እቺ ልጅ ግን ፍሬ አይታለች፣ በጣም ደስተኛ ናት። ካሁን በኋላ አብርሃም ሆነ ማንም አይደንቃትም፣ ጊዜም የላትም። ገብቷችኋል?
ስለዚህ ይሄ ፍቺ ቢከናወን እሷ አብርሃም ትዝም አይላት ልጇና ልጇ ብቻ ነው እሷ። ሴት ልጅ ደግሞ ልጅ ካላት ምንም ወደኋላ አታይም። ጋሼም እንደዚህ አይነት ነገር ባይኖር ኖሮ እንደዚህ ባይተማመን ኖሮ ከሱ ጋር ባያወራ ኖሮ እኔን እንደዚህ ሙሉ ኮንፊደንስ ተሰምቶኝ ይመጣል ነገሮች እኔ በመፈልገው አንቺ በምትፈልጊው መልኩ ይስተካከላል ብሎ አይለኝም ነበረ። እዚህ ወረቀት ላይ የሚፈርምልሻል መተን ተነጋግረን ችግር የለውም የሚፈርምልሻል ብሎኝ ነበረ። ስለዚህ ይሄንን ነገር ደግሞ ለማድረግ ተነጋግረው ነበር ማለት ነው። መጀመሪያ ቢነጋገሩም አብርሃም ቃሉን የሚያከብር ሰው ስላልሆነ ጋሽዬንም የሚያሳፍር ልጅ ስለሆነ ልጅ በአባቱ ማፈር ይቅርታ አባት በልጁ ማፈር እኔ እውነት ለመናገር በጣም ያማል። አባት በልጁ በወለደው ልጁ ባሳደገው ልጁ ማፈር አልነበረበትም። ጋሽዬ ግን በልጃቸውን ያፈሩት አዋረዳቸው። የእከሌ ልጅ እንደዚህ ነው መባል ራሱ ውርደት ነው። የእከሌ ልጅ ሚስቱን ጥሎ እኮ ከሌላ ሴት ጋር እንደዚህ ያለ ይሄ በአደባባይ ማለት ነው ውርደት እኮ ነው። በቃሉ መገኘት ካልቻለ ሌላ ስቴፕ ደርሰናል ማለት ነው። እኔ እንጃ ይሄ ወረቀት ያው ባለፈው ተነጋግረናል ታውቃለህ። የፍቺ ወረቀት ነው ሐሳብሽ? አዎ የመጨረሻዋ ናት። ጥሩ አድርገሻለሁ። እቺ የመጨረሻዋ ፔፐር ናትና እዚህ ፔፐር ላይ ሲፈረምልኝ እኔ የማገኘው ሰላም እና እረፍት እኔ ነኝ የማውቀው ምን ያክል ነፃ እንደምሆን። በጣም እንግዲህ እነዚህ ልጆች ቀድሞውንም ይፈልጉታል። አብርሃምና ሩታ እንዲለያዩ የሚፈልጉ ልጆች ናቸው። እነዋ ከመጀመሪያውኑ አብርሃምን አይወደውም። በቃ ሩታ ከሱ ጋር እንድትሆን አይፈልግም። አሁን ደግሞ ወደኋላ አትመልሽኝ እያላት ነው። በፍጹም ወደኋላ መመለስ አልፈልግም። እንደ በፊቱ ጨርሼ ነው ማሳረፍሽ። አለቀ። በእኔም ስራ ላይ ስለነበርኩኝ እጄን ላውጣ። መነካከት አያስፈልግም፣ ራሳቸው ይፈታል። የአእምሯቸው ከቀን ወደ ቀን ይሻሻላል በሚል ነው እንትን ያልኩትና እሱ የፈለገበት እየሄደ መዳራት ይችላል፣ የፈለገውን ማድረግ ይችላል። ግን እኔ አይመለከተኝም ስለሱ። ያንቺ ህይወት በዚህ እንትን በለሻሸት ያለበት አይመስለኝም። እነሱ ከጓደኞቹ ጭምር እዛ የትም ይልከሰከሳሉና አዎ እውነት ነው። ይሄ ሞራል ስሜትን ራሱ የሚጎዳ ነገር ነው። ከጓደኞቹ ጋር እሱ እንደፈለገው በነገራችን ላይ በዚህን ሰዓት ላይ ሌላው ቀርቶ ማለት ነው መዝናናቱ ራሱ ማለት ነው እሷን አስቀምጦ መዝናናቱ ራሱ በጣም ለእሷ ትክክል እኮ አይደለም። ያማል እኮ እሷ የሱን ልጅ ይዛ ቁጭ ብላለች። እሱ ግን ብቻውን እንኳን ቢዝናና ትክክል አይደለም ሌላ ሴት ይዞ ማለት ነው ነውር ነው። በቃ የኛ ቤተሰብ ስም በየቦታው መጥፋት የለበትም። ስራዬን አሁን ይኸውልሽ ሩታይ ስራዬን ትቼ ነው የመጣሁት አይደለም ከሐረር ድረስ እዚህ ድረስ የመጣሁት ስራዬን ትቼ ነው። ምንም አልፈልግም። እጄ አገኘዋለሁ። አዎ ድጋሚ ሜዲ አይቀርም። አቤልንም አገኘዋለሁ። ግን ለሁለቱም እንደማልመለስ ታውቂኝ እንፈልጋለሁ። በጣም ተናዷል። እንግዲህ በጣም ተናዷል። አቡሻ በጣም ዝምተኛ ነው። አንዳንድ ሰዎች እንዲህ ናቸው። እንግዲህ ነባ በጣም አግሬሲቭ ነው። ያኔም እንዳየ ነው ማለት ነው። ጉዳዩ ሌላ ነገር እንዳይፈጠር ብቻ ጥንቃቄ ማድረግ ያስፈልጋል። እንደዚህ አርግ እንድትኛ አይደለም ሩታ በቃ ማለት ኖባዬ እኔ ይኸውልህ ታላላቆቻችንንም አላስገባም እንደዚህ አይነት ጉዳይ ውስጥ አናስገባም እኮ ብዬ ይኸውልህ እስከዛሬ ድረስ እኮ ምንም እንዳይሉ አድርጌ የቆየሁትኝ በምክንያት ነው። አንተ ተናደህ እንደዚህ አይነት ነገር ስታደርግ አንተ በእኔ ሰበብ ሌላ ነገር ደግሞ እንድትሆን እውነት ነው። ይሄ እንደ እህት ይሰማል። ምክንያቱም አንቺ ምክንያት ግን ደግሞ ወንድም ለዚህ ነው ምንም ነገር ቢፈጠር እንኳን ወንድም ለዚህ ጊዜ ነው። ወንድም መከታ ሲባል ወንድም መከታ ነው አይደል የሚባለው? ካለከ ታላላቆች ትልልቅ ክብር ያላቸው ሰዎች ናቸው አይደል? እንደዚህ አይነት ኬዝ እንዲገባ እየተበላሸ ይሄንን ራሱ በመስማታቸው በጣም ነው የሚደብረኝ። በነገርሽ ላይ እውነት ነው፣ በጣም ይደብራል። እውነት ማለት ቤተሰብ በዙሪያሽ ያሉ ቤተሰቦች አለመናገራቸው ነው አይደል? ማየት ስላልተናገሩ እንጂ እውነት በጣም ነው ይሄ ውስጣቸው የተጎዳው። ማለት ነው ይሄን ወረቀት አቡሻ እናንተ ትበቃላችሁ። ግን ደግሞ ኖባዬ ፈራው ማለት ምንም ያስፈራ ነገር የለም እኮ ሩታ። ስሚኝ አንድ ነገር ልንገርሽ። አንቺ ሩታ በጣም ፈርታለች። ነገሮች ችግር ይፈጠራሉ ነው። ምክንያቱም ኖባ
ራሱ መቆጣጠር ስለማይችል ሌላ ችግር ይፈጠራል ብላ ነው እንግዲህ የፈራችው። እውነት ነው፣ ያስፈራል። ከዚህ ይልቅ ግን በህግ መሰረት እኔ ከአንድ ፖሊስ ጋር አብረሽ ብትሄጂ በጣም ቀላል ነው። ይሄ አራስ ነሽ አይደለም? እዚህ ድረስ ራሱ መውጣት የለብሽም። መውጣት አለብሽ። እዚህ ጋር እንኳን መገኘት ነበረብሽ የለብሽም። ይሄንን ወረቀት ይዤለት እሄዳለሁ። ኖ አይ አብረን ነው መሄድ ያለብን። አሁን ይኸውልሽ አሁን ተሰራሽ አራስ ነሽ። አንቺ እንደዚህ አይነት ሁኔታ ላይ ሆነሽ ጭራሽ ነው። እሺ አይደለም። አይ እሱ ደግሞ የሆነ ነገር እናንተን ልህ ውስጥ መክተት ነው የሚፈልገው። የሆነ ነገር ቢናገር ከዛ በኋላ እናንተ እስከዛሬ ይኸውልሽ መጋጨት ይሆናል። ኖባ ትክክል እኮ ናት። ግጭቱ እንዲፈጠር አትፈልግም እሷ ማለት ሌላ አጀንዳ ደግሞ እንዲፈጠር አይደለም የምትፈልገው። ትክክል ናት። ቅድም ያልኳችሁ ነገር ግን በጣም አሪፍ ነበረ። በቃ እንደውም ለሱ ውርደትም ጭምር ነው። አንድ ፖሊስ ይዛ ብትሄድ እንደ ሌባ ማለት ነው። ገብቷቸዋል። በቃ ለሱም ክብር ራሱ በቃ ዝቅ ነው የሚያደርገው። ከዛኔ ለምን ጦስ ውስጥ እንገባለን? ስርዓታቸውን አስይዛቸው ነው መጣው ለመፈረም ይሄን ያክል ካንገላቱ ምን ይፈልጋሉ? ሩቴ ሁለት ጓደኞች አሏቸው፣ ብሩክና አቤል የሚባሉ የተረገሙ ልጆች። በጣም መሰሪ ሁለቱም እሱ ሳይፈልግ ነው ወደዚህ። እሱ ላይፈልግ ይችላል፣ ሊፈልግ ይችላል፣ አይመለከትም። እሱ ስለሚፈልግ ነው። አንድ ሰው ካልፈለገ ምንም ነገር ሊሆን አይችልም። ስለሚፈልግ ነው እዚህ ውስጥ የገባው እሱ። በዚህ ሰዓት አብሮሽ እንኳን ባይሆን አንቺ ሰፖርት ማድረግ ነው ያለበት፣ አጠገበሽ እንኳን ሳይደርስ ማለት ነው። ትክክለኛው ይሄ ነው። በቃ መሆን የነበረበት ይሄ ነው። አብርሃም የሚያደርገው ግን ሌላ ነው። እዛ መሄድ አይጠበቅብሽም ነው ፖይንት። ጭራሽ መሄድ የለብሽም። ጭራሽ ወርደሽ ከሱ ጋር ልታወሪ ነው። ልጅሽን ብቻ ተንከባከቢ። እኔን አቡሽ የምንፈልገው ሁላችንም የምንፈልገው እሱን ነው። ቀጥ ብለን ወደ ቤት እንሂድ። ዝም ብለሽ ራስሽን ብቻ ተንከባከቢ። ከባድ ነገር ነው የሚፈጠረው። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበላልኝ። ቻው